አንዱን ሲያው በሞላ ድርጅት አላቸው። አንድ ሲሉ ሁለት ሲሉ ሁሶ ማምጣት ጀመርኩ። ሰዎቹ አንችልን ሲሉ በዛ መሀል ነው ከእሷ ጋር ራሱ የተገናኘ ነው። እንደዚህ አንቺ እንዴት ገባሽ? እዛ ሀገር እኮ እንደዚህ ነው፣ ሰው እንዲህ አይነት ብር እኮ እየተከፈለ ነው የሚሄደው፣ እንዴት አድርገሽ ገባሽ ምናምን ስትለኝ እንደዚህ ሆኜ እንደዛ ከሆነ በቃ እንደዚህ የሚሄድ ሰው አለ ላመጣልሻለሁ ብላ ያመጣቻቸው ራሳቸው። እኔ ዘመዶቼን አንድ ከብር ተቀብዬ ያመጣሁት የለም። ፈጣሪ መስገን እየሰሩ ነው። ዛሬ እያመሰገኑኝ ነው ያሉት ማለት ነው። እኔ ማንም ሰው መጥቶ ቢሰራ ዛሬም ነገም ይሄ ሪጀክት የሚባል ነገር ባይኖር ማንም ሰው ይመጣ ቢሰራ ደስ ነው የሚለኝ። ታውቃለች። የብርንም ነገር ደግሞ ይሄ ነው ብላ ያመጣችው ራሷ እንደሆነ ታውቃለች። ሃይማኖት እኔ ልክ አምንሻለሁ። ብሩን 20 ሺህ ነበር የተስማማችሁት አይደል? ልታተርፉ አይደል? የወረቀት ከሆነ 250 ሺህ ማን ኪስ ነው የሚገባው? ማን ነው የሚበላው? 250 ሺህ 100 ሺህ አይደለም ወረቀት ሀቢባ። መጀመሪያ ወረቀቱን ስታስጀምር 1000 ሴትዮዋ ትወስዳለች። ወረቀቱን ሰርታ ከጨረሰ በኋላ ደግሞ 1000 መልሳ ትወስዳለች። 2000 ነው የሚከፈለው። ግን ማዳም መጀመሪያ 1000 ነው የምትከፊው። መጀመሪያ 1000 ነው የምትከፊው። ልጆቹ ሁለተኛ ከተመታላቸው በኋላ ነው ሁለተኛውን የምትከፊው። 240 ሺህ ነው ሴትዮዋ የምትወስደው፣ ደላሏ ማለት ነው። በአጠቃላይ 120ውን መጀመሪያ ነው የምትወስደው። 120 ሺህ ውስጥ ለማን ነው ታዲያ? 350 ሺህ ነው የሚከፍሉ። 240 ሺህ ደላላ የምትወስድ ከሆነ 120 ሺህ 120 ሺህ የትኬት ምናምን ትኬት አለ። ትኬት ከዛ ላይ ነው የሚቆረጥላቸው። ትኬት ራሷ ዜናዋ ነው የሚቆርጥላቸው። ታውቃለች ቦታው ዜናው ትኬት ትቆርጥላቸው ነው። ማሻአላ ትኬት መጨረሻ ትኬት ይቆረጣል። የቪዛ ማስመቻ አዲስ አበባ 2 ጊዜ ነው የከፈለችው። 15,000 ብር 7,500 7,500 የከፈለች። የፈረንጅ ደላላ አለ ወይ እያሉ ነው። እንደገና ለሴትዮዋ ሀቢባዬ እንደገና ደግሞ ልጆቹ መጀመሪያ ገብተው ሪጀክት ሲባሉ ድጋሚ ሰውየውን ራሱ ፈረንጁን አዲስ አበባ ያለውን አነጋግራ ለእያንዳንድ ሰው 30 ሺህ ብር ብሎኛል ክፈይና እመታላችኋለሁ ብሎኛል ብላ ከፍያለሁ ብላለች። ለ10 ምናምን ሰው ከፍያለሁ አለችም። ከዛ ከፍዬላችኋለሁ በቃ ሊመታላቸው ነው ጨርሰና ምናምን አለች። ልክ በ15 ቀኑ ፈረንጁ ደውሎ ሴትዮዋ ጋር እዚህ ያላችሁ ጋር ሮማን ያለችው ጋር ደውሎ ኑ ሰዱ ባያቸው ፓስፖርታቸውን አለ። ከዛ ልጆቹ ፓስፖርታቸውን ይሰዱ ሪጀክት አድርጓቸዋል አለ። እንዴ ዘይነባ 30 ሺህ ብር ከፈልኩ አላልሽም ወይ? ሊመታላቸው ነው አላልሽም ወይ ስንላት ከፍዬዋለሁ አለችም። ከፍዬዋለሁ ለምን እንዳልመታላቸው ነው ምን አውቃለሁ አለኝ። ከዛ ሁሉ ሰው 30 ሺህ ብር ለፈረንጅ ሰጥታለች። እንግዲህ ሰጥቻለሁ ነው አለችን። እኛ አናውቅም፣ እኛ ያለነው እዚህ ነው። ደረሰኝ አትጠይቁም እንዴ? ከፍያለሁ በእጅ ነው የሰጡት አለችን። በእጅ ነው የሰጡት አለችን። ቆይ ሴትዮዋ ከፈረንጁ ጋር የምትደዋወል ከሆነ ለምንድን ነው እንዲመታ ያላረገችው? ሃይሜ ተይ በቃልሽ ነው። ተይ አትወና ይሄንን ጥያቄ እኮ ሴትዮዋ የሀገራችሁ ችግር ነው። እኔ ወረቀቱን ሰርቼ ልክ ያለው በስርዓቱ ልክ ያለው ቆይ ኤምባሲውን እንኳን ያሳየኝ ግዛው አይደለ? ልክ እኔ እንደላላ አርገሽ ሃይማኖት ለምን ነው እኔና አንቺ ነገ እንገናኛለን። አንደኛ ደግሞ ይኸውልሽ አንደኛ እናቴ የጠየቀችሽ ለእንድዬ ነው የተቸገረችው። ቤት ውስጥ ከእንድዬ ጋር ነው። ሮባ መኪና ላይ ነው የሚሰራ። እኔና አንቺን ያገናኘን የወንድሜ የእንድዬ ጉዳይ ነው። ዘመቻ ይሄዳለሁ ይላታል። ብርሃኔ ናት እግሩ ላይ ወድቃ ያስቀረችው። እና እባክህ የተገናኘን በእንድዬ ዙሪያ አይደለ። ተይ ሮባን ታውቂዋለሽ ሃይሚ፣ እንደ ድሮሽ በቃልሽ ሙቺ። እኔ ብር ብዬ አይደለም እንድዬ ልትወስጂልኝ ነው። ሪጀክት ተባሉ ብርም ሰጥፋት ሪጀክት ተባሉ ሃይሚ እኔም ብር አስቤ የምሰጥሽ ዜናባናት ትሰጠኛለሽ። ለዚህ ሁሉ ልጆቹ ሪጀክት ለመሆናቸው ተጠያቂ እንደውም አንቺ ነሽ ወይ? ልጆቹ ራሳቸውን ፈልገው እንዳያመቻቹ አነጋግሬያለሁ ብለሽ ሰው አግኝቻለሁ ብለሽ ከፈረንጁ ጋር አውርቻለሁ ጨርሻለሁ ብር ያውም የኢትዮጵያ ብር አይፈልግም ዶላር ለሚፈልገው ብለሽ ገዝቻለሁ ሰጥቼዋለሁ አሽጌ አንዴ በወረቀት አሽጌ አንዴ በምን ስትይ የነበረው አንቺው ነሽ። ልጠይቅሽ እሺ፣ መጀመሪያ የእናንተ ዘመድ አይደለ እንዴ ይዟቸው የገባ ያ እንትና የእንትን አስተማሪ ልጆቹ ያመጣሻቸው በሞላ ግማሹ ምንም የማይችል ነው።
ሰውየው እንግሊዝኛ ኢንተርቪው ሲያደርግ ዘይነባ ልጆቹ ቋንቋ መቻል አለባቸው። አይደለም ማለት እኔ ነኝ ያመጣሁት። እሱ አይደል ይዟቸው የሄደ እናንተ ዘመድ አይደለም ቋንቋ ሊናገርልሽ እኮ ይዟቸው የገባው እንዳለ የማይችሉት ምትሻምተ ዘይነባ ስማቸውን እንኳን መጻፍ የማይችሉ ልጆች እኮ ነው ኤምባሲ ሮማንያ ኤምባሲ ዘሽ ገብተሽ ጉድ የፈለው እኮ ዘይነባ እሱ ሊረዳቸው እኮ ነው። አንቺ እንግሊዝኛ ትችይ ነበር እንደ ስትሄጂ ተይ እንጂ ሃይሚ ተባባሪ ነው አይደለም። በዛን ሰዓት ነው ያሁን አይደለም። አስተርጓሚ ይዤ ገብቼ በስርዓት ነው ያወራሁት እኮ ያስተርጓሚ ያወራሁት ማለት ነው። ያስተርጓሚ ራሳችሁ አዘጋጃችሁ አይደል እንዴ? ተከፍሎ ላስተርጓሚው እንደው ልጆቹ ልጆቹም አሉ 2,000 ተከፍሎ እኔ ደላላ ቢሆን ቤቴን ለምን አሳያለሁ? አይደለም እኔ ደላላ ቢሆን ቤቴን ለምን አሳያለሁ? እሺ ዱባይ ያሉትን ኢትዮጵያ ናቸው ብለሽ እንዴት አድርገሽ ጀምረሽላቸው? ዱባይ ያሉትን ልጆች አሻራ የሰጥተው ጀመሩ። ዱባይ ሆነው ሮማንያ በመሀል መጥተው ብራቸው ይጨነቅ ኮርፖ ይመጣሉ። ትኬት ቆርጦ ይመጣሉ። ለምን አውሮፓ መሄድ ስለሚፈልጉ ብራቸው ይጨነቅ። ሃይሚ እኔ እግናምሻለሁ ተንላቸው ወዲያ ነው። አንቺ ደግሞ አንደኛውም ልጅ እንዲያውም ሪጀክት ተብላ ሮማን እዚህ ወደ አውሮፓ ውስጥ መግባት አትችልም። እሱን ራሱ አሻራ እንዴት አድርገሽ አሰጥተሽ አሰራሽላት? በፊት ጣፍታም ብላ ሮማንያ ላይ ለስንት ዓመት ነው መግባት የማትችል ልጅ እንዴት አድርገሽ አሰራሽላት? እሱን ራሱ እሱ አሁን በእኛ ቆይ ግዛው ሰጣት። ቆይ ዘይነብዬ ከወንጀል ነፃ ነሽ ብሎ አዲስ አበባ ላይ እንዴት ሰርቆ ሰጣት? ልጅቷ እንዴ ምን ወንጀል ሰራ? መች ገባች? ሩማንያ አልገባችም። ሲቀጥል ሄዳ አሻራ ይሰጣችሁ። አምስቱም ሀገራ ላይ ክልክል ነው። በፊት ቱርክ ነበረ ጣፍታ ታውቂያለሽ? አናግርሻት እንደዛ አለችሽ ልጅቷ። እኔ ምን አውቃለሁ? እኔ ፈትሼ አልቀበል እዚህ ሀገር አውሮፓ ክልል አውሮፓ ላይ መግባት ከአረብ ሀገር ነው የመጣችው። ለምንድን ያስጀመራችሁት? እኮ ነው አድርጋ ሴትዮዋ ካንስል ያደረገቻት። ሰውዬው ካንስል ይሄ ነገር ወንጀል ነው ብሎ ነው እንዳለ እርጅት ያላቸው በሷ ምክንያት። ታውቂያለሽ? ልጅቷ ከአረብ ሀገር ነው የመጣችው። እሺ እሷ በሷ ምክንያት ሃይማኖት እንደ ልጅ አትቀባጥሪ። ለምን የግዛውን ምክር ሰምተሽ ቀብርሽ ናት። እኔ ልታሰር ችግር የለውም እገባለሁ። ታስሬ ቅጣትን ቀጥቼ እወጣለሁ። ግን ማለት ነው የቀራባችሁን 500,000 እኔ በትክክል አስልቼው ዘይነብም የላከችውን ደረሰኛ አይቼ እዛውም የላከውን ደረሰኛ አይቼ አስልቼ የቀረባችሁ 1 ሚሊዮን ነው። ከ1 ሚሊዮን ላይ የወረቀት የ5 ሰው 100,000 አይከፈልም። የወረቀት አይመለስም ማለት እሺ ተስማማን። ማዳምንም ጠርተን ማዳምን መስክራ $1,000 የወረቀት ለመንግስት እንደሚከፈል ለፕሮሰስ ተናገረች። ስለዚህ ለመንግስት የተከፈለ አይመልስም። 500,000 ስጧት። የቀረባችሁ ሀቢባዬ እኛ ብቻ ነን የምንከፍለው። እሷስ ለፈረንጅ ሰጥተው ለግብኗ ስትል ነበረው ስብር ወይ እኛ ብቻ ነን የምንከፍለው። እናንተ የተሻለ ሀገር ነው ያላችሁ ከእሷ እናንተ የተሻለ ሀገር ስላላችሁ በቃ 500,000 ስጧት። መልሱላትና ተስጥ ለሰዎቹ ታርተን እንሰጣታለሁ። 2 ወር 3 ወር ትታገሰ በቃ ዘይነብ እኔ ሲስተማር አንቺ ፊት ተፈለግሽ አንቺ አካውንት ሰጣችሁ እናስገባላታለሁ። 3 ወር እንደዚህ ትታገሰም በቃ ከ3 ወር ይኸው እኔ 3 ወር ቀጠሮ ይዝላችኋለሁ። 3 ወር አካውንት እኔ ከዘይነብ ተቀብዬ እኔ ለሃይማኖት እልካለሁ። ያስገቡልሻል። አለቀ በቃ። እኔ ዘይነባ በእናቷ አካውንት ዘይነባ ብዙ ነገር ስለካደችኝ ጋር ወደ በእናቷ አካውንት አስገባላታለሁ። የእናቷን አካውንት ተቀብላ ስትስተኝ ራሷ እናቷ ዘምዘም ነው ስሟ። በእናቷ አካውንት የእናቷን አካውንት ለእኔ ትልካለች ዋትሳፕ ላይ፣ እኔ ለአንቺ እልካለሁ። እሺ ትክክል በቃ በ3 ወር ስጫት ትራክተር ፎቶን ታጥፋለች። ሀቢባዬ ፎቶ አጥፊላት በቃ። ግማሽ ሚሊዮን ብሩን አስገብታ ደረሰኝ ወደ እኔ ትልካለች። አካውንቱን ለእኔ ላኪልኝናች። እሺ እኔ አንዳንድ የሚጠይቁኝ ልጆች ምንድን ነው የምላቸው? እሱን ሰርተሽ ክፈይ። እሷ ግማሽ ሚሊዮን ብሩን ትከፍላለች። እንደውም ኮመንት ላይ እኩል ይክፈሉ አብረው ይክፈሉ እያሉ ነበር። ሃይማኖት ጊዜ ሪስጣት እጇ ላይ እኮ ስላለ ነው። ይሄ እኮ ለትኬት የተቀመጠ
የተቀመጠ ብር ለምን ትያለሽ ሀቢባ? እኮ አለ። እሺ ትኬት አልተቆረጠም። የትኬቱ ብር የት ነው ያለው? እሺ በቃ ጥሩ ሀሳብ። ባለፈው ሰጥልሽ እኮ ዘይነባ ባለፈው ያስገባልሽ ከዚህ ገባልሽ ከየት መጥቶ ነው ሀቢባ? ሴት እጃቸው ላይ የነበረ እኮ ነው። እኔ የላካለሁልሽ ዘይነብ ብር ነው የሰጠሻቸው? 2,820,000 ነው አይደለም የሰጠሻቸው? ላሰላልሽ ነው ድጋሚ ለ101ኛ ጊዜ ላሰላልሽ ነው። ትዕግስቴን በጣም ተፈታተንሽ። ስንት ብር ነው የሰጠሻቸው? የአምስቶቹንም እኮ ደምረው ነው። ከአምስቶቹ ደምረኝ። እንደዛ አላልኩም። በገንዘብ ቶታል ስንት ነው የሰጠሻቸው? አለቅ። ይሄንን ቁጥር ጥሪ። ስንት ነው? በቃሌ እንዴት ነው የማውቀው? እኔ እንዴት ነው የማታውቂው? የሰውዳ እንዴት ነው የማታውቂው? በቃልሽ አይደለም። እኔ ዕዳ የሌለብኝ በማያገባኝ ይኸው በቃሌ ይዤዋለሁ። 2,820,000 የትኛውን ሂሳብ የሰራችሁ ሀቢባ? የሰጠሻቸውን እኔማ ሁሉንም ሰጥቻቸዋለሁ። ወደ 4 ሚሊዮን ከ4 ሚሊዮን እሺ የሰጡኝና የወረቀት ያስገባሽበትን ደረሰኝ አምጪያ። ያስገባሽበትን ደረሰኝ የላክሽልኝን ሳሰላው የላክሽልኝን አሁን ቁጭ ብዬ በካልኩሌተር እዚህ ጋር ሳሰላው 2,820,000 መጣልኝ እያልኩሽ ሁሉ ማሬ። እንዴ 2,820,000 መጣልኝ ሳሰላው የላክሻቸውን ደረሰኝ ዋትሳፕ ላይ ቁጭ ብዬ በካልኩሌተር ስደምር ከዛ ላይ ደግሞ እነሱ የመለሱልሽን 1,850,000 ቀነሱ። 1 ሚሊዮን ቀረ። ከ1 ሚሊዮን ላይ ደግሞ የወረቀት የ5ቱ አይከፈልም። የወረቀት ኦልሬዲ ፕሮሰስ የተጀመረ ለመንግስት ኦልሬዲ የተከፈለ ጆብ ኦፈር ምናምን የተደረገበት $1,000 አይመለስም። ስለዚህ ስንት ቀረ? 500,000 ብር ቀረ። ግማሽ ሚሊዮን ብር ቀረ። እሱን ደግሞ አንቺና ሀይሚ ተባብረን እንከፍላለን ተባብላችሁ ነበር። እንደዛም ሆኖ ግን ራስሽ አመንሽ እኮ። አንዴ ትክጃለሽ፣ አንዴ ታምኛለሽ። ዘይነብ ቅድም እኮ ራስሽ አይደለማ። ይሄ ብቻ አይደለም፣ የወረቀቱንም እኮ ነው ሰርተን እኩል እንከፍላለን ያልኳት። ሙሉ ሂሳብ ነው። አንድ ብር የለም። ምክንያቱም ብዙዎቹ ችግር ላይ ናቸው። አላስቀምጣል። ለምሳሌ የወረቀቱንም ከነበረ ይኸው እነሱ ግማሽ ሚሊዮን ሊችሉ ነው። ግማሽ ሚሊዮን ነው አንቺ ትያለሽ ማለት ነው። የወረቀት ልትመልሽ የማይመለሰውን የወረቀት ለሰዎቹ መመለስ የምትፈልጊ ከሆነ ይኸው ሀይሚ 3 ወር ስጡኝ። አንቺ ራስሽ መስክረሽላታል። ማይናት አትዋሽም። ለክሯ ሟች ናት። በሀገሯ ታቦት ከማለች አትዋሽም ብለሻል። በሀገሯ ታቦት ብላ ለክሯ የወረቀቱን እሺ አስቢ። የ20 ሰው ስንት ነው የሚሆነው? እሺ የወረቀቱ የ20 ሰው አላመጣሽ። 20 ሰው እንዴት ነው? 20 ሰው ካመጣሽ ስም ዝርዝር አምጪ። ልክ እሱ እንዳመጣው አንቺም ስም ዝርዝር አምጪ። ያመጣሻቸውን 20 ሰዎች እዚህ የተላከውን ወረቀት ችግሩ ምንድን ነው? አንቺ በአፍሽ ብቻ ነው የምታወሪው። እሱ በኮምፒውተር በሰጠረች ስም ዝርዝራቸውን አስቀምጦ ከሌ ስንት ከፈለ ከሌ ስንት አምጣ ከማስረጃ ጋር ኤቭሪቲንግ ከመረጃ ጋር ነው የላከልኝ ዋትሳፕ ላይ። አንቺ ግን በአፌ ብቻ ነው የምነግራችሁ። እመኑኝ። እኔ ሰዎች እኮ ጭንቅላቴን አዙረውታል። እነሱ ጭቅጭቅ የለባቸውም። እኔ እኮ ለአንድ ሰው ልንገርሻል፣ እናት አባት እህት ወንድም እያሉ ጭንቅላቴን አዙረውት ይሄንን ማስታወስ የራሱ አልሐምዱሊላህ። ምክንያቱም ያሳለፍኩትና የሆንኩትን አላህ ብቻ ነው የሚያውቀው። እነሱ ምንም የለበት ንጹህ አይምሮና እንትን ያለ አይምሮ አንድ ላይ ሊያስበኝ። ዘይነብ ታይ እስቲ እንደዛ ለምን አንቺ ለምን እንደዚህ ታያለሽ? ግን ሁሉን ነገር ጫና ለምን ታደርጊያለሽ? እንዴት ነው የማናስበው? እናስባለን። ለምን አናስብም? ግን ዘይነብ አንቺ 80,000 የከፈልከው ይኸውልህ ወረቀታቸው ያልመጣ 80,000 የወረቀት ተብሎ $1,000 የከፈሉ የነዚህ ወርጠክ ታይም አንድ አዳምጪ። አንቺ ማለት ነው ይኸውልሽ ሲጀመር ከኢትዮጵያ ወደዛ የሄድሽው ይሄንን ታርጌት አድርገሽ ነው። በቃ ሚዲያ ላይ ገብተን ለምነን ይሄን ብር አገኛለሁ መለሳለሁ አልሽ ቃል በቃል እንትና ጋር ሮሚ ጋር ነበርን ሀቢብ አንቺ ጋር ከመምጣቴ በፊት ማለት ነው። ከዛ በኋላ እንደዚህ ከሆነ እኮ ለልመናም ከሆነ እኮ በስነ ስርዓት ከሆነ እንዴት ነው ማድረግ ያለብን? እንደዚህ ሆኖ ብር ተበላ በስነ ስርዓት አምነሽ ህዝብን ይቅርታ ጠይቀን ከሆነ ያንን ነበር ማድረግ ያለብን እንጂ ዘይነብ ያልሆነውን ብር እንዴት ይሄን ያክል ታያለሽ ብዬ ስልሽ ወጥተሽ እንደውም ሀቢባ ጋር ነው ማፋጠጥህ ውጣና ናልሽና ወጣሽ ከዛ ቤት አይደል? እንደገና ቅድም እየሰማሁሽ ነው ሲሰድቡኝ ነበር። ምን አልሽ? እኔ ቲክቶክ በአጋጣሚ ኦንላይን ከፍቼ በራሴ ነው ገብተው አንዳንድ ልጆች አስተያየት ሲሰጡ የነበረው እንጂ እንደዚህ ስድብም ምንም የሚያደርስ ነገር የለም።
የሚያሳድብን ነገር የለም። እኛ ያለውን ብር እንሰጣለን። እሺ በጋራ እንከፍል። አሁን ለምሳሌ ኦዲዮ ብልክ ምን ትያለሽ? ኪሳራ ጋራችን ነው ብለሽ ስታወሪ ነበር አለ ኦዲዮ ላክልኝ ኦዲዮን ፕሊስ ዋትስአፕ ላይ። እሺ እልካለሁኝ ግን ያያስ ቢሆን ዘይነብ በቃ ይሄ ነገር ተከሰተ አይደለም ዛቻ እኔ ቤተሰብ ቆቆ የዛቻ የኦፍሳን ቮይስ ይልክልኝ ነው ዘይነብ። ኪሳራው የጋራችን ነው አብረን እንከፍላለን ብለሻል። ቮይሱን ከመላኩ በፊት ወደ እኔ መቼ ነው ያልኩት? መቼ እነሱ ይቅርና ብለሻል። እሺ አይ ወደ ራሴ ለመለስ ሀቢባ በእናትሽ እኔ ልብስ ታማሚ ነኝ። ዘይነብ ይኸውልሽ አሁን ልጆቹ ስራቸውን ይስሩ። ማገዝ ያለባቸው ሰዎች ያገዙ። ይሄንን ብር ፌዴራል ይዞ የመጣውን ኦብሳ ድምፅ ልኬልሃለሁ። 1,108,000 ነው። እንደውም 12 ከራሴን የጨመርኩት ጠይብ ያን ድምፅ እንኳን ልኬልሃለሁ። እሺ እንዴት ነው ማረገው? ቤተሰቤን እንዴት ነው ደህና? እሺ ቢያንስ እንኳን ልጆቹን እንኳን አሳምንልኝ ብያለሁ። ብዙ ነገር ልኬያለሁ። ልጆቹን እንኳን ከላይ ላይ አሳምንልኝ፣ እኔ እንዳልበላው ብሩ እኔ ጋር እንዳልሆነ ብያለሁ። ይሄን ሁሉ ብያለሁ። ብዙ ነገር ብያለሁ። ወይሽ አንድ ጋይስ እኔ ይሄንን ህዝብ አንድ ነገር ልጠይቀው። እኔ ሀቢባ ነኝ። የሆኑ ሰዎችን እኔ ሮማንያ እልካችኋለሁ ብዬ እኔን ነው የሚያውቁት፣ እኔን ነው የሚያምኑት። ሮማንያ እልካችኋለሁ ብዬ ከነዚህ ሰዎች 350 ሺህ ለቀምኩ እና ከኔ ጋር ዲል ላደረገ ግለሰብ ሰጠው። እነዚህ ሰዎች ይሄ ጉዳይ ሳይሳካ ሲቀር ብራቸውን መጠየቅ ያለባቸው ማንን ነው? ዳይሬክት የሚያውቁት እኔን ነው አይደል? ኖት ዴር እኔን ነው የሚያውቁት። ስለዚህ እኔን ነው የሚጠይቁት። ሀቢባ ብራችንን አምጪ፣ ቃል እንደገባሽው ሮማንያ አልወሰድሽንም፣ ስለዚህ የከፈልነውን 350 ሺህ አምጪ ብለው የሚጠይቁት እኔን ነው። ኦኬ እነዚህ ሰዎች ስልካቸውን አጥፍተው ቢጠፉብኝ የምከፍለው ማን ነው? እኔ ነኝ የምከፍለው አይደል? ለምን ይሄ ህዝብ እኔን አምኖ ነው የሰጠው። ስለዚህ እኔ ነኝ የመጀመሪያዋ ግለሰብ ከፋይ እኔ ነኝ። ለእነሱ ከፍዬ ከዛ የኔን ጉዳይ ከነዚህ ጋር ዲል አደርጋለሁ። የኔን ጉዳይ ራይት። ለምንድን ነው ሁሌ በትክክለኛው መንገድ የማንሄደው? ምንድን ነው ዙሪያ ጥምጥም? ቢኖረኝ አደባባይ የሚያወጣኝ ነገር የለም። ልክ ነሽ። እኔ ነኝ መቀጣት ያለብኝ እኮ አደባባይ ስትወጪ እውነቱን ተናግረሽ እንጂ ወይት አሁን እነሱ 1 ሚሊዮን ከሰጠሻቸው 2,820,000 ላይ 1,850,000 ከፈሉ። የቀረባቸው 1 ሚሊዮን ነው። ከ1 ሚሊዮን ደግሞ የ5 ሰው የወረቀት አይመለስም። አንቺ ደግሞ ይመለስ ከሆነ ይኸው እኩል የሚደርስባችሁን እኩል እነሱ ግማሽ ሚሊዮን 3 ወር ይሰጠን። ያው ሃይማኖት ምላለች አንቺም መስከረሽላታል እንደማትዋሽ። የእናትሽን አካውንት ነበር አምጪልኝ። የእናትሽን አካውንት ነበር ለሃይማኖት ዋትሳፕ ላይ ያስተላልፋለሁ። አስገብተው ከ3 ወር በኋላ ደረሰኝ ለእኔ ይልካሉ። እኔ አምጥቼ ለህዝቡ ደረሰኝ አሳያለሁ። ሀቅሽ ገብቶልሻል ብዬ ከዛ እነዚህ ሰዎች ስማቸው ይጠራል። አለቅ። አንቺ ደግሞ ቀስ እያልሽ እየሰራሽ አጠራቅመሽ ትከፍያለሽ የቀረው። እኔ ዮሽ ታማሚ ነኝ ሀቢባ። ያመኛል እኮ ታማሚንም ረድቶ ለታመመ ሰው እኛ ለሕክምና ሰብስበን ለደላላም ሰብስበን በደላላ ለተበላም ሰብስበን ለዚህም ለዛም ሰብስበን እንችለዋለን። እንደኛ አስቡልኝ ሀቢባ። እሺ እኔ ያመኛል። እዚህ ጋር ልንገርሽ፣ ኪኒኒ አሁን ካለቀብኝ እንዴት ነው የማገኘው? ስትመጪ ለኪኒን አይደለም የመጣሽው እኛ ጋር ስትመጪ ይገኛል የመጣው አይደለም። እንደ ሰባዊነት ነው። አይ ጥያቄ ባንዲ አናወራም ዘይነብ። ስትመጪ እዚህ ቤት የመጣሽው በዚህ ጉዳይ ሌላ ቀን ነው የምመጣው ወይስ እንዴት ነው? አይ ሌላ እሺ በዛኝ አስገቡኝ ብለሽ ነው የመጣሽው። ከዛ ጉዳይሽን በደንብ አዳመጥኩሽ። ደብተሬ ላይ ጻፍኩኝ በዝርዝር ያዝኩኝ። ከዛም በኋላ የሚመለከተውን አካል ቁጥር ተቀብዬሽ ዋትሳፕ ላይ አናገርኩ። እነሱም መጡ፣ ማስረጃቸውን አቀረቡ። ከአንቺም በኩል ደረሰኝ፣ ከእነሱም መጣ። አሰላው እኔ ቁጭ ብዬ በካልኩሌተር የደረስኩበትን ነገር ተናገርኩ። የቀረባቸው 500,000 ብር ነው፣ ግማሽ ሚሊዮን ብር ነው የቀረባቸው። እሱንም ሰርተው ሊከፍሉ ቃል ገቡ። በቃ ከ3 ወር በኋላ እንገናኛለን። በተረፈ እነሱ ግማሽ ሚሊዮን አንቺ ግማሽ ሚሊዮን ሰርታችሁ እኔ ጌታን ብቻሽ የምከፍለው። እኔ እኮ ያመኛል ሀቢባ እና እኛ ጌትና እሺ ምንኛ ምን አርጉ ነው የምትይኝ? ግማሽ ሚሊዮን ሊመልሱልሽ ነው። ይኸው ቃል ገብተዋል በህዝብ ፊት። ባይመልሱልሽ በ3 ወር ውስጥ ግማሽ ሚሊዮኑን አንፋታቸው። ይኸው 5,000 ምናምን ህዝብ 5,600 ህዝብ የሰማ አይፋታቸው ባይመልሱልሽ። የቀረውን ደግሞ አንቺ ደግሞ የቀረብሽን ሰርተሽ ክፈይ። ታዲያ የእነሱን እነሱ ያመኛል እኮ ሀቢባ እያልሽን ነው ሀቢባ። እኔ ያመኛል። ይኸውልሽ ኪኒ ሴትዮዋ ብታቅልኝ ችግር የለውም።
መዳሜ ብታውቅ ችግር የለውም። ሰዎቹ እናናግርልሻለን። ስለሚያመሽ እንዳያስከፍሉሽ እንጠይቅልሻለን። ይዘሻቸው ነው ብር የተበሉትን ሰዎች እኛ ህዝብ ከብዷቸው እሺ ሊሉ ስለሚችሉ እሷ ስላመማት ሰርታ መክፈል ስለማትችል የቀረውን ከብራችሁ ላይ የቀረውን 500,000 500,000 ብር ማሯት እንልልሻለን። እሺ እኛ እንጠይቅልሻለን። ይዘሻቸው ነው የተበሉትን ግለሰቦች እንጂ ሀቢባ ለታመመ ሰው እንጂ ለሌላ ጉዳይ ብር ተሰብስቦ አያውቅም። ልታመምና ልታመመ ብቻ ነው። አንቺ ተሳክቶልሽ ቢሆን ኖሮ አንቺ ይሄ ቢዝነስ አዋጥቶሽ ቢሆን ኖሮ የኢትዮጵያ ህዝብን ሙሉ ትልኪው ነበር ወደ ሮማንያ። አንቺ ሚሊዮነር ትሆኚ ነበር። ግን ስለከሰርሽ ነው እኛ ጋር የመጣሽው። ስትጀምሪ ስራውን ልጀምር ወይ ያዋጣሉ ብለሽ አላማከርሽም። ገብቶሻል? ስለዚህ ወንድም እኔ እኮ ጉለክሳ ወንድም ወይ ወንድም ያልሄደልኝ አንድ ወንድምሽ ሄዶልሻል። አንድ ወንድምሽ ሄዶልሻል። አንድ ወንድም ነው የቀረብሽ። ያንዱ ስራ ነው ፓስፖርት ማለት ያኮ መንጃ ፈቃድ አለው ትራክተር ላይ ይሰራል። አሁን ያለ ስራ እሺ ሀቢባ እሺ ግማሽ ሚሊዮን ላይ መደባችሁ ያለ ስራ ለቤት ውስጥ የተቀመጠው ራሴን አጠፋለሁ እያለ ሁሌ ይኸው ያውቃል። ግዛው ራሱ ዘመቻ ስራ የተቀመጠው እቤት ያለው የመጨረሻ ልጅ ትንሹ ወንድሜ በሱ ሰበብ ነው እኔና ግዛው የተገናኘ እንድዬ የመጨረሻ ልጅ ነው። አሁን ያለ ስራ የተቀመጠው ራሴን አጠፋለሁ የሚለው ማን ነው? ወንድሜ በሱ ምክንያት ነው። አዎ እናቴ ደግሞ እንዲህ ትሰስተዋለች። ለምን ያለ አባት ነው ሁላችንንም ያሳደገ። ለምን አይሰራም ስራ ኢትዮጵያ ውስጥ? ሊስትሮ ሰነፊነት ምንም አይነት ስራ ለምን አይሰራም ኢትዮጵያ ውስጥ? መንጃ ፈቃዱን ለሞከርኩለት ይኸውልሽ፣ አረብ ሀገር ሆኜ እኔ ነበር ማስተምራች። መንጃ ፈቃድን ሞከርኩ፣ ምንም አልሆን። ይኸውልሽ ዱባዩን ላሞከርኩለት፣ ያልሞከርኩለት ቦታ የለም። ተበላው፣ ተውኩኝ። እኔ ደላልነት ብዬ ቢዝነስ ብዬ ሳይሆን እሱ እንዲሄድልኝ ነው። ለምን እኔ አሁን ስለገባሁኝ ቤተሰቤን እንዲሄድልሽ የስንትና ስንት ሰው ብር አስበላሽ። አንድ ወንድምሽ እንዲሄድ ሰርድራይቭ ቀን ነው ይሄ ገባሻ? ያንቺ አንድ ወንድም እንዲሄድ የስንት ድሃ ብር ተበላ። አሁን ወንድምሽ ሙሉ አካል ያለው ጤነኛ ነው። ኢትዮጵያ ውስጥ ምንም አይነት ስራ ኢትዮጵያ ውስጥ ሰው የለም እንዴ? ባዶ ነው እንዴ ኢትዮጵያ? ሁሉም ለቆቷል። አለ የሚኖር ህዝብ አለ አይደል? ሰው አለ። ስለዚህ ኢትዮጵያ ውስጥ ያገኘውን ስራ ሰርቶ ይብላ። በሰርቶ በዛ አጠራቅሞ የፈለገበት ሀገር ይሄድ ማለት እንዲያግዘኝ። እሺ በቃ እሱን አረብ ሀገር ላኪልኝ፣ ለሁለት ሰርተን እንከፍላለን። እኔ ኢትዮጵያ ገባለሁ፣ እኔ ገባለሁ ኢትዮጵያ ሀቢባ ኤጀንሲ ያለኝ እንዴ? ኤጀንሲ ያለኝ ዘይነብ ሰው አለሽ ሀቢባ ልልሽ የፈለግኩት ሰርቶ እኔ አሁን ገባለሁ። እኔ ለምዶ ታውቂያለሽ ከንት እሳት ላይ በወድቅ አረብ ቤት ታውቂያለሽ ምን ላይ እንደምወድቅ አላውቅም። መግባት አለብኝ። ወንድሟን ዱባይ ልትወስዱላት የምትችሉ ቆንጆ ነው ወንድምሽ። አንዳቸው አግብተው ይወስዱታል። ቆንጆ ነው። ያንቺ ነሽ እንጂ ወንድሜን ዱባይ ውሰጂልኝና አብረን ሰርተን እንከፍላለን አልሽኝ እኮ። እኔ ኤጀንሲ አይደለም እኔ እገባለሁ። ቢያንስ ያግዘኛል ሀቢባ ያግዘኛል። ምንም ቢሆን እናቴ ልጅ ነው አይጥለኝም። እኔ እኮ ቤቱ ስቃ ያለብኝ ልጆቹ እንደሚያረጉኝ አላየሽም አንቺ? እኔ እኮ ሰዎቹ ምን እንደሚያደርጉኝ አላየሽም አንቺ? ዘይነብ እኛ 500,000 ይኸው ከግዛውና ሃይማኖት እናስመልስልሽ ቃል ገብተዋል። ከ3 ወር በኋላ አስገባል። እኔ አገሬ ገብቼ ወልሽ አንቺም ደግሞ እኔን አልጠየኩሽ እንግዲህ ሰጠኝ። ዘይነብ እሺ ወንዴ አንድ ጥያቄ ነው ሀቢባ፣ አንድ ጥያቄ ነው። ልጆቹ ማሯት በቃ እንላቸዋለን። ይምሩሻል ልጆቹ። ጥሪያቸው። ለምን ልጆቹን አታመጫቸው? ሚዩት ነሽ አብሪና ሚዩትሽን ሀቢባ አንድ ጥያቄ እዚህ ጋር ማለት ነው። ሚዩትሽን አብሪ። እንደ ግንዛቤ ያክል ማለት ነው። እዚህ ጋር ወንድሜን ወይ ጓደኛዬን ባመጣ ከዚህ በኋላ ባመጣ ደላላ ያስብላለሁ። ይሄ ነገር ትክክል ነው ትክክል አይደለም? ይሄን መረጃ የለንም እኛ። ይሄ ነገር እንዴት ነው? ደላላ ማለት ተከፍሎት የሚያመጣ በነፃ ካመጣክ ትብብር ይባላል። አስከፍለህ እስካመጣክ ድረስ ደላላ ነህ። 350,000 አስከፍለህ እስካመጣክ ድረስ ደላላ ነህ።
እኔ ጓደኛዬን ስራ እዚህ የሚያመጣልኝ ሰው ካገኘው ካመጣኋትኝ ምንም ነገር ሳላስከፍላት ካመጣው ትብብር ይባላል። አስከፍዬ ካመጣው ግን ደላላ ነኝ። ያ ነው። ይሄን ለመገንዘብ ነው። እሺ ዘይነብ ሚውትሽን ለምንድን ነው የማታበሪው? እኔ ሚውት ያደረኩሽኝ ድራማ ስትሰሪ ስታለቃቅሽ። እዚህ ጋር ሚውትሽን አብሪና ልጆቹን ጥሪያቸውና ህዝብ ይለምናቸው፣ እኛን ለምናቸው። በቃ ማሯት። 1 ሚሊዮን ነበር ከብራችሁ ላይ የቀረው። ግማሽ ሚሊዮኑን ይኸው ሃይማኖትና ገዛው ሊከፍሉ ነው ከ3 ወር በኋላ። የቀረውን ግማሽ ሚሊዮን ግን ዘይነብን ማሯት። የላትም እሷ የላትም ብለን እኛን ለምናቸው። እኛን ይሰሙናል፣ ያከብሩናል። ዘይነብ ሚውቱን ቢያለሽ መጀመሪያ ዘይነብ ሀሳቧ የነበረው ኮሜዲያን እሸቱ ጋር ቀርባ እርዳታ ገንዘብ እንዲሰበሰብላት ነበር። ራሷ ናት ያለችው። ከዛን እሱን ደግሞ ሀቢባ ጋር ሂደት ደላላ ብር በላኝ በልልኝ አለችው። እዚህ ገንዘብ የሚሰበሰብላት መስሏት። ዘይነብ ወይ በዋትሳፕ ልጥራት። ሴትዮዋ ጠርታት ይሆን? ዘይነብ ሚውትሽን አብሪው። ሴትዮዋ ጠርታሽ ነው? የለሽም? እምቢ አለኝ። እምቢ ብሎሽ ነው? እኔ ደግሞ ምን ሆነሽ ነው ብዬ ዋትሳፕ ቮይስ እያልኩልሽ ነበር። ጥሪያቸው ብር የተበሉትን ልጆች። ብር የተበሉትን ልጆች ጥሪያቸውና ህዝብ ይጠይቃቸው። እዚህ ጋር ያለ 5800 ህዝብ ይጠይቃቸው። በቃ የላትም ዘይነብ፣ ይቅርታ አድርጉላት። ይኸው ግማሽ ሚሊዮኑን እነሱ ከ3 ወር በኋላ ይከፍላሉ ቃል ገብተዋል ብለን እንላቸዋለን። ጥሪያቸው። ተደወለባት። ሼር አድርጌያለሁ ግን አሁን ላይፍ ላይ ነው። ሌላ ቀን ቀጠሮ ሚውታር ተረበሽን እኮ እየተደወለበት ነው መሰለኝ ስልክ የሱ። ዘይነብ ጥሪያቸው ዋትሳፕ ላይ ስም ዝርዝራቸው ስላለኝ እኔ ጥሪያቸው እንንገራቸው። እኛ አንቺን እንዲተውሽ አንቺን እንዳይጨቀጭቁሽ እኛ እንነግራቸዋለን። እነሱ ግማሽ ሚሊዮኑን ይከፍላሉ። የአንቺን የቀረብሽን እንዲምሩሽ እኛ እንነግራቸዋለን። ጥሪያቸው። እሺ ይዘሻቸው ነኝ በሌላ ቀን። በቃ እነሱ ኦልሬዲ ጨርሰዋል። አንቺ እነዛን ልጆች ይዘሻቸው ነኝ እና ይቅርታ አድርጉላት፣ በቃ ምህረት አድርጉላት። ይኸው ህዝቡ ተስማምቷል። በትክክል እያሉ ነው ኮምፒውተር ላይ። ምህረት አድርጉላት፣ ይቅርታ አድርጉላት። ግማሽ ሚሊዮኑን ከ3 ወር በኋላ እነሱ አንቺ የእናትሽን አካውንት ላኪልኝ፣ እኔ ለሃይማኖት እልክላታለሁ ዋትሳፕ ላይ። ከ3 ወር በኋላ ግማሽ ሚሊዮኑን አስገብታ ትልክልኛለች። ለእኔ ደረሰኝ እኔ አምጥቼ እዚህ ጋር ለህዝቡ አሳያለሁ። መክፈላቸውን ስማቸው ይጸራላቸው። በቀዳቸውን ጨርሱ። ተሰላ። አንቺ የቀረብሽን ግማሽ ሚሊዮን እንዲምሩሽ እነዛን ሰዎች እንጠይቃቸዋለን። ይዘሻቸው ነኝ። እሺ ጥሪያቸው ስላለ ግን እንትን አድርጊልኝ ሀቢባ፣ እንደ እህት የምማዛለሽ እንደምንም ብለሽ ወንድሜን እኔ እገባለሁ። ለምዶ ታውቂያለሽ፣ እየወደኩ ስለተሰቃየው መግባት አለብኝ። አንደኛ ሴትዮ እባካችሁ ወንድሟ ነሽ። እኔ ኤጀንሲ የለኝም እንግዲህ ሰው እንዲታይ አለሽ አይደለም ሰው ልልሽ ፍል ጠይቂልኝ፣ ይስራ ያገዘኛል። ቢያንስ እንኳን እናቱን ወንድሟን ውሰዱላት እባካችሁ፣ የሆነ ሀገር ውሰዱላት። ወንድሟን ፎሎ አድርጓትና በውስጥ ነይ በሏት። ምንም ሳታስከፍሏት፣ ምንም ገንዘብ የላትም። ወንድሟን ውሰዱላት። አሁን ለማልቀስ ነው ቪዲዮ ያበራሹ። ማርያ ያስፈልግ እኮ ቪዲዮ ያስፈልግ እና ወንድሟን ውሰዱላት የሆነ ሀገር። ለምዶ ታውቂያለሽ ሀቡ ቢኖርሽ ገበያ ላይ አትወጭም። እናቴ የአባቷ ድርሻ መሬት ደርሷን ነበር፣ ወረቀት አልተስተካከለም። እሱ የሄደው ወንድምሽ ለምን አይወስደውም? ሮማንያ ያለው ለራሱ ወረቀት የለውም፣ ችግር ላይ ነው ያለው። ወደ ሌላ ሀገር ሊሻገር እየተያዘ እየተመለሰ ነው። እሱ ራሱ ስቃይ ላይ ነው ያለው። አንድ ስራ ይፈታል። ለምን በ250 ነበር የገባው። $250 ሸክም ነው አሉ። ዶሮ እርባታ
ወጣ አልቻለም። እሱ መጀመሪያ በሹፍርና ተብሎ ነበር የሄደው። የትራክተር ሹፌር ነው እና ለራሱ ችግር ላይ ነው አሁን። እሱ ራሱ እያሰቃየን ነው። ለምን መንገድ ላይ የሆነ ነገር ይሆናል የሚል ሰቀቀን ላይ ነው ያለ ነው እንጂ እንረዳዳ ነበር። አሁን ይሄኛውን በቤት ነው በቃ እናቴ እሱ ጠዋት ማታ ስታይ ታለቅሳለች። ዘመቻ ሄዳለሁ ይላታል። በዛ ላይ እውነቴን የምልሽ ሀይባ ያለ አባት ነው እናታችን አራታችን የሚያሳደገችን ሰው ቤት ተቃጣ። ለዚያ ነው እኔ ለወንድሞቼ ዋጋ መከፍለው። የእናቴ አስተዳደጋችን ነው ዋጋ እንድከፍል ያደረገኝ። ይሄን እዚህ ውስጥ ሁሉ የገባሁት። እሺ በቃ ዘይነብ በቃ ጨርሰናል። የእናትሽን አካውንት ላኪልኝ ዋትሳፕ ላይ ኦኬ። የእናትሽን አካውንት እኔ ወደ ሃይማኖት አስተላልፌ ከእሷ ደረሰኝ እጠብቃለሁ። ወንድምሽን ደግሞ የሚወስድ ሰው ከተገኘ እጠራሻለሁ። ቁጥርሽ አለኝ፣ ቁጥር ያለሽ ዋትሳፕ ላይ እጠራሻለሁ። ነይ የሚወስድልሽ ሰው ተገኝቷል ብዬ እጠራሻለሁ። እሺ አመሰግናለሁ። ምንም ይቅርታ ጠይቂልኝ ስለ ሰዓታቸው። ልጆቹን ይዘሻቸው ነው ታዲያ እንድንጠይቅልሽ ከዚህ በኋላ ገንዘብ እንዳይጠይቁሽ። እናግራቸው በሚመቻቸው ሰዓት በሚመቻቸው ቀን ዋትሳፕሽን ቀጠሮ ይዝላችኋለሁ። እሺ በቃ እሺ፣ አመሰግናለሁ። ምንም ማለት ፓፑ ምግብ አበይም አራበኝ። 2 ሰዓት 3 ሰዓት ላይ ነው እንትን የጠጣሁት። በሶ ጠጣቻለሁ። ዳይት እሁድ ብቻ እኮ ነው እንጀራ በበላው በሳምንት እሁድ እና ዳይት ላይ ነኝ። ሰላጣይም በኋላ በላለሁ። እንዲህ በኋላ ልተኛ ስል እንዳይረባኝ ረፈድ አድርጌ ነው ሰላጣው የምበላው። እሺ ሊንክ አርጉ ፕሊዝ። የስ ማማ ካም ፈርስት አይ ዋና ኪስ ዩ ኤንድ ሴይ ሃሎ ቱ እኔ ውሻ እኔ ፍቅር ምንድነው እሱ? Yes, no, Baba, I don't know where he keep it before he travels. Say hello to them. Hello. Louder. Hello. Guys, Nunu is greeting. እንዴት ናችሁ በያቸው። ደህና ናችሁ? እኔ ደህና ነኝ። ኪስ ኪስ። እኔ ደህና ነኝ። You know how much I love you? Yes. Love you so much. ፍቅር እደጊልኝ ተመንደጊልኝ። ሳይ እናቴ እወድሻለሁ። ልጄ እወድሻለሁ። እናቴ ወይዬ እወድሻለሁ። እኔም በጣም እወድሻለሁ ልጄ። ኦኬ እሺ። ፈጣሪ ያሳድግልኝ። It was for you, sorry. ቀይ ማስቲካ ስጣት ትነፋዋለች። ፀጉሯን ሹሩባ ተሰራች ለነገ ለትምህርት ቤት ሞሮ ከበዓል እረፍት በኋላ ነገ ነው ወደ ትምህርት ቤት የሚመለሱት። ክሎዝ ዘ ዶር ኦኬ ማማ። እሺ አሁን አፍቃሪ እናስገባለን። እኔ ሴቭ ላደርግ ነው እንትን ቁጥሮቹን የእርዳታ ቃል የገቡ ሰዎችን ቁጥር ሴቭ ላደርግ ነው። አፍቃሪ አስገብቼ እያዳመጠን ኢማጅን ስንት ቁጥር ሴቭ እንደማደርግ። ወይኔ ማይ ጉድነስ። ይሄ 141 ቁጥር ስልኬ ላይ ሴቭ ላደርግ ነው። ዋትሳፕ ግሩፕ ልገብት ደረሰኝ ለመቀበል ለህፃኑ ልጅ እርዳታ ከትናንት ወዲያ የሰበሰብኩት። እሺ አሁን አፍቃሪ ነኝ ብላችሁ ጻፉ። አፍቃሪ ነኝ አቡዬ። እሺ ማራኪ ቡና አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለውን አጥፊው። ታርጌትሽን ቀየሪ ሞልቷል። እሺ ሀኒዬ ሽማ በጣም ችግር ላይ ነኝ። ብላችሁ ብዙ ከአቅሜ በላይ የሆነብኝ ነገር አለ። የምትችሉ አቅም ያደላችሁ አግዙኝ በእግዚአብሔር። ኦኬ የገንዘብ እርዳታ ከሆነ አንችልም። የሀሳብ እርዳታ ከሆነ ግን እንችላለን። ሞዴሬተሮችን ዛሬ አላዩዋችሁም። ሶፊና ክብሪት ቤትዬን አይቻታለሁ። መስዬ ሳለሽ አቡዬ እንዴት ነሽ? ደህና ነኝ። ሜዲን ቂርቆስ እንዴት ነሽ? አንድ አፍቃሪ ፋይዳ አድርጊያለሁ። ሰብስክራይብ እያደረጋችሁ ሜምበር እየሆናችሁ ውዶቼ፣ ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር እየሆናችሁ ቤተሰብ። ይህ ፀጉር በጣም ነው የሚያምረው። አይ ላቭ ኢት ሶ ማች። ሁላችሁም ከስሜ ጎን ያለውን ልብ ቅርጽ
ሲያምራ በጣም ነው ጥቁር ፀጉር። እኔ እንጃ ከለርም ሳደርግ ከለር ያለብኛል፣ ጥቁርም ሳደርግ ጥቁር ያለብኛል። ዙዙ እንኳን ደህና መጣሽ። ወይ ኔትወርኳ ስልም ባደረጋት። ሌላ ሰው መንገድ ላይ የወደቀች ልጅ አለች። ፕሊስ ገንዘቡ ተወስዶባት ነው። ገዝታ አስገቡኝ ፕሊስ። ድንቁ ይርጋለም አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢ እና አለን ሀቡዬ። ሶፊዬ ኑሪልኝ እኔ ውድ አፍቃሪ ነኝ የሚል ሰው አስገቢ ማሬ ውዴ። ፕራይቬሲ ውስጥ ሴቲንግ ውስጥ ግቢ። ከዛ ፕራይቬሲ የሚለው ነክተሽ ፕራይቬት የሚለው የበራውን አጥፊው። ከዛ አስገባሻለሁ። መንገድ ላይ የወደቀች ልጅ አለች ያልሽዋ ልጅ ማለት ነው የጻፍሽው ወይም የጻፍከው። ዌልካም ባክ አጌን ሀቡቲ ቴንክ ዩ ማይ ላቭ። ከዱ ሐሰን ታስባለች። እሺ እኔ አሁን ሴቭ ማድረግ ልጀምር። ሶፊዬ ታስገባችኋለች። እሺ ሞዴሬተር ሶፊ ታስገባችኋለች። ኦኬ አሁን ልጀምር ነው። አቦ እወድሻለሁ። ፈጣሪ ይውደድሽ የኔ ማር። ሶፊዬ እየሳብሻቸው ውዴ። ኔትወርኩ ነው ምንድን ነው ችግሩ? ኮፒ ሊንክ አድርጎ ወዶቼ። ብዙ ሰው አፍቃሪ ነው እያለ እየጻፈ ነው። ዩ ሜክ ሹር ዩ ሜክ አስ ስትሮንግ ላይክ ዩ። ቻቻዬ የኔ ውድ ቴንክ ዩ። እሺ ሴቭ ላደርግ ነው ውዶቼ። ይህንን ቁጥር የፍቅር ታሪክ እየሰማን ነው ሴቭ የምናደርገው። ስለዚህ አስገቡ። እሺ አብዛኛው ዩኤኢ ነው። የዩኤኢ ኮድ 971 ኮድ ነው የምጠቀመው። ኢንቫይት እየተደረጉ ነው። ግን ጉዶቼ ኮፒ ሊንክ አድርጉ በደንብ ፍቅሮቼ ፕሊስ። ሰላም ህሊና፣ ህሊና እንዴት ነሽ? ሰላም ነው ሀቡ፣ እንዴት ነሽ? አለሁልሽ ማሬ። ሰላም ነው ማ? አልሐምዱሊላህ አለን አለን። ከትውውቃችሁ ጀምሪ። ወይዬ ፍቅሬ እንዴት ዋላችሁ? እንዴት ነሽ? አለሁ እናት። አለን አለን። እንትን ነሽ አሁን ዋትሳፕ ላይ የላክሽልኝ ደረሰኝ እርዳታው ላይ የተሳተፈ ሰው ነው? አዎ ማሬ ዛሬ ተላከ ነው። አይላኩልሽ ለእኔ አሁን ይኸው የሁሉንም ቁጥር ሴቭ እያረኩ ነው። ከዛ ግሩፑ ላይ ነው የሚልኩት። ለመቁጠር ለመደመር የሚመቸኝ ሁሉም ደረሰኝ አንድ ቦታ ላይ ሲላክ ነው። እሺ የለቀምኩ አልችልም። ህሊና ሳትጀምር እንትኗ ነቀላት። እሺ እስከ ዳር እስከ ዳር እንዴ ሁሉንም እየነቀላቸው ነው ወይስ እየወጡ ነው? አይ ቲንክ ስትሮንግ ኔትወርክ የለችው። ሞዴሬተር ሲነቅላቸው ሪሙቭ እንትን ይላል። ኔትወርክ ሲሆን ማኔጅ ገስ ዳዝንት ኤግዚስት ነው የሚለው። ራሳቸው እየወረዱ ነው ወይስ ኔትወርክ ነው የሚነቅላቸው? ኔትወርካቸው ለምነው ገብተው ለምን ራሳቸው ይወጣሉ? ኔትወርክ መሰለኝ። አስገቢም ሶፊዬ። ሰላም አዶትዬ። አቡዬ ደህና አደርሽ? እንዴት ናችሁ ሁላችሁ? እንዴት ነሽ ማሬ? እናንተ ጋር ጠዋት ነው፣ እኛ ጋር ማታ ነው ማሬ። እኛ ጋር 8:50 ቡና ተፈላ ተመረቀ? አይ ገና ነው።
አላፈለውም ዛሬ ኔስካፌ ብቻ ጠጣሁ። በኋላ ነው ቡና የምጠጣው። እንጠብቃለን። ሀኑዬ እንዴት ነሽ? ሱሱዬ ሁላችሁንም ሰላም ብያ። ሰላም እንዴት ነሽ? እኔ ቆንጆ ሀቡ አንዴ መሳቅ ትፈልጊያለሽ? የሆነ ነገር ልኬሻለሁ ግቢና ይኸው። ኧረ እኔ ፍቅር ታሪክ ናፍቆኛል። ፕሊስ አፍቃሪ ሀገር እየጻፉ ነው። ሶፊያ ያስገቢልኝ ብቻዋን ከበዳት። ሌሎች ሞዴሬተሮች ደግሞ እንትናቸው አይሰራም። ሱሱዬ እምባዬ መጣ። የኔ ፍቅር አመሰግናለሁ በጣም የኔ ውድ ቴንኪዩ ሶ ማች። ኧረ አላየውም። ፍቅር የሚሉ ሀኒ ንገሪያት እባክሽ መልእክቱን እያለች ነው። ምን እንደሆነ ግን አምልጦኛል መሰለኝ። ቆይ ሶፊዬ ትግባና ትንገረኝ። ዶትዬ ሀኒ ሱሱዬ እንዴት ናችሁ? እንዴት ዋላችሁ? ሰላም ዋል። ሶፊዬ እንዴት ነሽ? ማሪ አለን አለን። አይ ሪፖርት የሚያደርጉት ናቸው እየገቡ የሚወጡት ነው የጻፈችው። አስገባቸዋለሁ እኮ ሀቡዬ። ይገቡና ወይም ደግሞ ሪኩዌስት አድርገው አይገቡም ወይም ገብተው አሁን ቅድም ከገቡ ችግር የለውም። ከገቡም ደግሞ ወደ ስላልቆዩ ወዲያው በአንድ ጊዜ አንድ ሰው ብቻ ስለሆነ የምናስገባው ወረፋ የሚጠብቅ ሰው ነው ማስገባት የሌለብን። ወረፋ የሚጠብቅ ሰው ካስገባን አውቁ ወረፋ የሚጠብቅ መስሎ ቁጭ ብሎ ለዛ ነው እኔም እየጠበቁ እና የምቆየው ላይክ በተደጋጋሚ አፍቃሪ ነኝ ካሉ የእውነተኛ ነው። ለዛ ነው 1 2 3 እስከሚጽፉ የምቆየው። እዚሁ ጋር ልቆይና አንድ አፍቃሪ የእውነተኛ ሲገባ እወርዳለሁ። እንዴ ለምን ትወርጃለሽ? ቁጭ በይ በቃል ከቦታ 1 2 3 4 5 6ኛው ላይ ይገባል አፍቃሪ። እሺ አብሪ ሱሱዬ ቴንኪዩ ሶ ማች የኔ ፍቅር። ሱሱ የፍቅር ታሪክ ለምን አትነግሪኝ ነው? ተናግራ እኮ ነበረ ሀኒ። ያመልጦሻል። ማርያም መለጠሽ ማለት ነው። ወይ አልሰማሁም። የእኛ ታሪክማ ተጽፎ ራሱ አያልቅም እናቴ። ለዛም ባሏ አጠገቧ ነበረ። በምስክር ነው ሱሱዬ ፍቅር ታሪኳን ያወራችሁ አይደል? ሱሱማ ወረደ ባላየሽው ምን አዋረደሽ እንጂ አሳዳ አስጨንቀን ያገባች ማለት በግድ አስፈራርታኝ። ይኸውልሽ አቡዬ ስባቸዋለሁ፣ አይገቡም። አልገባኝም። አውሩ እስከዛ ዶቲ ሀኒ ሱሱ ያውሩ እስከዛ። አሁን አይገቡ ምናምን ስትያት በእጇ ምልክት ሰጠች። አይተሸዋል? ሰው ሲያጎርስ አይነት የመጣው ሰሞኑን እዚያ ጋር እዚህ ሲሉ ርቧቸው ግራ ይገባኝ ነበር። ለምንድነው እንደሚሉት? እኔም አንድ ቀን ሀቡ ስታስረዳ ነው ሀኒ የገባኝ። ለካ ቆይ ማለት ነው። አዎ በፊት እኔም አይገባኝም ነበር። በጣም ደነግጥ ነበር። ከዛ ነው የገባኝ። ጠብቂ ነው ጠብቂ ቆይ ማለት ነው። ስልኬ ሪማይንደር ላይ እንትና ማለት ነው ፋንታነሽ ዛሬ ነው አይደለ? ከቅልቦች ጋር የሚሄዱት ዛሬ ነበር። ኑሮዬ ሰላም እንዴት ነሽ ፋንታነሽ? ደህና ነሽ ወይ?
ዛሬ ሰኞ ነው። ዛሬ ነው አይደል ከቅልቦች ጋር የምትሄዱት እንትን ውልና ማስረጃ ሪማይንደር ስልኬ ላይ ማስታወሻ ሞልቼ ነበር ጠራና አሁን አስታወሰኝ እና ሄዳችሁ ጠዋት ሄዳችሁ ዛሬ ከቅልቦች ጋር ውልና ማስረጃ ጨረሳችሁ ጉዳያችሁን? ኦኬ። ኑሮዬ ወይ ሀቡዬ ሰላም፣ እንዴት ናችሁ? አለን። ሰላም ነው፣ ደህና ነኝ። ሀቡዬ እንዴት ነሽልኝ? ሁላችሁም ሰላም ብያለሁ። እንግዲህ አለን። ማሬ ስለገባው ደስ ብሎኛል፣ ስላገኘሁሽ። እኛም ስለመጣሽ ደስ ብሎናል። ሀቡዬ በመጀመሪያ ያው በርቺልኝ ነው፣ ሌላ ምለው ነገር የለም። ማታም ስሰማ ስለነበረ ስለግጥሙ ይገባሻል፣ ብቻ ደስ ብሎኛል። እየበረታሽ ብዙም እንግዲህ ተብሏል እና እንዳልሽው አካውንት ቢዘጋ አካውንት ይመጣል። እንግዲህ አንቺ ብቻ በቃ ጤና ሆኚ ነው ዋናው። እንግዲህ ወደ ጉዳይ ከመግባት የቤት ይሄ ላስቀድም ብዬ ነው። ልቀጥል ወይ? አዎ ማሪ ቀጥይማ። ጎንበስ ብዬ ግን እየሰማሁሽ ነው። ይኸውልሽ ቁጥር እርዳታ ከትናንት ወዲያ ለህፃኑ ያሰባሰብኩለት ቁጥራቸውን ሴቭ እያደረኩ ዋትሳፕ ግሩፕ ልከፍትና እያዳመጥኩሽ ነው። ጎንበስ በቃ በመጀመሪያ ስሜ ኑሮዬ ነው። የምር ነው? እንዴት ነው ኑሮዬ ነው ስምሽ? የምር ሊሆን አይችልም። ኦኬ የሶሻል ሚዲያ ስምሽ ኖ። እኔ አያት ጋር ነው ያደግኩት። ኑሮ ነው ስሜ ትክክለኛው። ይሄ እንትኑ ያሁን የሰፈር ሰው የሚጠራኝ ኑሮ ነው። ግን ኑሮዬ አሁን እንዴት ነው በቃ ከኔ ጋር ትሁን ምናምን ያለችው አያቴ ነች። በዓለም ላይ የሌለ መጀመሪያ ጊዜ ኑሮ የሚል ስም የሰማሁት። ኑሮ ማለት እኔ እንጃ አላቅም ትርጉሙን። እንግዲህ ከኔ በፊት ታላቅ ሙታ ነበር እና እቺ ትኑርልኝ አይነት ነገር ነው። ተከታታይ ሁላችንም ሴት ነበርን። ከኔ በኋላ ደግሞ ወንድ ተወለደ፣ አጸደቁት። ትኑር በቃ ትኑር የሚለው አሁን ሴት ሲበዛ እና አንድ ጊዜ ድሮ ወንድ ብቻ ነው የሚፈለገው እና ለዛ ኑር በቃ ትኑር። እዚህ ደግሞ ኑር ነው የሚሉኝ። አሁን ዱባይ ነው ያለሁት። ስሜ እንደዛ ነው። በዚህ እንትን ልበል ብዬ ነው እንግዳ እንዳይሆንባችሁ። ዝም ብለሽ ነበረ የሶሻል ሚዲያ ስር ነበር የመሰለኝ። አይ አይደለም። ኑሮ በቃ አሁን የሆነ ሰው መጥቶ የሰፈሬን ቦታ ምናምን ሳወራ እንትን ቢለኝ ያቀኛል ኑሮ የሚለው። ይገርማል። ታድለሽ። ለየት ያለ ነገር ደስ ይላል። እሺ ሌላ ደግሞ እኔ አፍቃሪ ነኝ ብዬ ነው የገባሁት። በፊት ነው እንግዲህ የዛሬ 10 ዓመት አካባቢ የነበረ ታሪክ ነው። የዛሬ 10 ዓመት በመጀመሪያ የጅማ ልጅ ነኝ። ወደ አጋሩ አካባቢ ጅማ ነው የሚባለው አጠቃላይ፣ ግን የዛ አካባቢ ልጅ ነኝ። መጀመሪያ አረብ ሀገር ስወጣ ወደ ኩዌት ነበረ እና ከኩዌት ተመልሼ በመጣሁበት ሰዓት ነው እንግዲህ ይህ አፍቃሪ ታሪኬን ላካፍላችሁ የገባሁት። ያኔ ስመለስ እንግዲህ ፍቅርም አላቅም። ለሰው ግን ደብዳቤ አደርስ ነበረ። ስለ ፍቅር ግን አላቅም። ደብዳቤ አደርስ ነበረ። በቃ በታማኝነት ደብዳቤ አደርሳለሁ። ከዛን አልከፍትም። በቃ እንኳን የሆነ በትክክል ካልተጣጠፈ አጣጥፌ ግን ሳላነበው ወይ ሳላየው ነበር እና በቃ እንደዚህ ሳየው ልጁ ደስ የሚል ልጅ ነበረ። ይሄ አለ አይደል ተግባቦቱ ምናምን ደስ የሚል ነገር ነበር እና በሰዓቱ እንዴት ነው ይሄ ነገር ሰዎች ወንድና ሴት የሚዋደዱት እና የሚፋቀሩት እንዲህ ነው እንዴ ማለት ደንግጠው ልባቸው ተተዋውቆ ነው ወይ እንዴት ጀስት እንደዚህ ዝም ብሎ ነው እንዴ ምናምን ብዬ በቃ ልቤ ደነገጠ ማለት ነው። ያኔ በቃ የሆነ የፍቅር ስሜት የማፍቀር ስሜት የተሰማኝ ሰዓት ያኔ ነበረ። እንዴት ነው ወደ ማስታወል ይሄ ፍቅር ነው እንዴ ፍቅር እንዲዚህ ነው ወይ ሳደርስ የነበረው ደብዳቤ የነበረው የሰዎች መቀራረብ አብሮነትና ወንድና ሴት ይሄ ነው እንዴ የሚል ትርጓሜ የመጣልኝ ያኔ ነበር እና ከዛ አላወራሁትም ማለት ደፍሬ ላወራው አልፈለኩኝም። ካወራው የሆነ እንዴት ነው ይሄ ክብር የሚባል ነገር ይሄ አብሮ የሰው እንትንነትን ይሄ ዝቅ የሚል ነገር መሰለኝ እና አላወራሁትም። ተለያየሁት ማለት እንደዚህ አየሁት። ደስ የሚል ስነ ምግባር አለው። መቼ ነው የመጣሽው እንዴት መጣሽ የሚለውን ነገር ሲጠይቅኝ እና ነኝ በቅርብ ነው ምናምን የሚለውን መልስ መለስኩኝ። ተመልሼ አላገኘሁትም እስከ 5 ዓመት ማለት ነው ቤሩት ደርሼ እስከምመለስ
ከዛን ተመልሼ ሳገኘው ግን አዲስ አበባ ነበረ የነበረን መቀራረብም ያስታውሽ ምናምን ሲለኝ አስታውሳለሁ ግን ያኔ ላወራህ ፈልጌ አላወራሁም ያኔ ላወራህ ፈልጌ ነበረ ግን አላወራሁም ፈራሁኝ ምናምን ስለው እንዴ ያኔ እኮ በቃ አንቺ ዝም ስትይ እቺ ልጅ ጓደኛ ይኖራታል ለምን እኔ ጠይቃታለሁ ለምን አወራታለሁ አይነት ነገር ብዬ ነው እና እንዴት ነሽ አሁን ለምንድን ነው የጠፋሽው ሲለኝ ከጅማ ወደ ሆሳና ፋሚሊ እንግዲህ አያት ጋር ነው ያደግኩት ሆሳና ያሉት ፋሚሊ ናቸው እዛ ሄጄ ነበረ በአጋጣሚም ደግሞ ከአረብ ሀገር እንግዲህ ተመልሼ ነው አሁን በድጋሚ ስለው በቃ ቁጥርሽን ስጭኝ አለ ማለት ስልክ ይዣለሁ ቁጥርሽን ስጭኝ ሲለኝ የኔን አልኩት እና ታዲያ የጎረቤት ነው የጎረቤትም ካለ ስጭኝ ችግር የለውም ያንቺ ካልሰራ አንቺን የማገኝበት ሲስተም ይሆናል ችግር የለውም የጎረቤትም ከሆነ ስጭኝ ምናምን ሲለኝ እየቀለድክ መሆን አለበት አይ ቁጥርሽን ስጭኝ አንቺ የማንን ነው ስትይ ነው እንትን እንድትይ ጀስት ፈን ላደርግሽ ፈልጌ ነው ምናምን አለኝ የት ነው አዲስ አበባ ነበረ አየር ጤና ማለት ነው እና ከዛን እሱ ጓደኛ ነበረው ግን ደግሞ ስላገኘኝ ማናገር ማውራት ድጋሚ ማግኘቱ በቃ እንዴት ነው በቃ አጋጣሚው ጥሩ ነው አይነት ነገር ነው እና ሶስተኛ ቀን ደወለልኝና እሱ ቁጥሬን ስለወሰደ ደወለልኝና እኔ እኮ እንደዚህ ጓደኛ አለኝ ግን በቃ እንትን ልልሽ አልፈለኩኝም ደግሜ ስላገኘሁሽ ላጣሽ አልፈልግም እንጂ ጓደኛ ነበርኛል ከዛም ብሎ ካረኩት እንደ ጓደኛ ኑሮክ ነው እኔ ውስጤ እንደዛ መጀመሪያ ልቤ ደነገጠው መልሼ ማግኘቴም ደስ ብሎኝ እንዴት ነው ማወራክ አይነት ምን ብዬ ከምን ምን በቃ ይሄ ሰው ፍቅረኛ ያለው ማውራት አልፈልግም አይነት ነገር ዘጋሁት ማለት ነው ከዛን የሆነ አየር መንገድ የምትሰራው ሴት ነበረች እና ለእሷ ቡና ላደርስ ሲሄድ ከጓደኛ ጋር ከእሱ ካፈቀራት ፍቅረኛ ጋር ቁሞ እያወራ አየው ማለት ነው እዛን አይ በቃ ይሄ ልጅ የተናገረው ነገር ልክ ነው እና በቃ እንትን አይደለም ማለት ማሰብ አልፈልግም ይሆናል ደግሜ ስላገኘሁት በጣም ደስ ስላለኝ በቃ አስብ ነበር ይሄ ልጅ ፍቅረኛ ያለው በቃ አላወራም ብሎ ምናምን እንዳለ ሆኖ ግን የሆነ አስበው ነበር በቃ አረጋገጠልኝ የተናገረው ነገር ልክ ነው ሁለተኛ በቃ አላወራውም ስል ከዛ ለካ ቁሞ የሚያወሩት የነበረው እሷ ሳትነግረው ወደ አሜሪካ እየሄደች ነበር ተጣልተው እንትን ለማለት አልፈልጉም በቃ አንቺን በሰላም ሄጄ ስላልነገርሽኝ ቅር ብሎኝ ይሄ ያለ አይደል በራሳቸው የሚያስኬዱት ነገር ነው እሷ ሄደች ማለት ነው የትኬት የበረረችበትን የትኬት እንትኗ ወረቀቷን አመጣና ይሄውና እኮ ለምንድን ነው ብሎ ካረክሽኝ ምናምን ሲል አየር ጤና ቦታውን ስለሚያውቅ መጣና እንደዚህ አለኝ ማለት ሄደች ምናምን እና አብራችሁ ነበራችሁ እኮ አይቻለሁ ምናምን ስለ አይ ሰለ ሄደች ነው ምናምን እና በቃ እኔ ደግሜ ስላገኘሁሽ ለራሱ የነገርኩሽ ምናልባት ከሷ በፊት የነበረውን ነገር ማለት ከሰውም እንዳሰሚ እኔም ደግሞ ከሷ ጋር ስለነበርኩ ነው እሷም ደግሞ ሌላ መርጣ ስለሄደች በዚህ ጉዳይ ምናምን ብሎ ቀለል አድርጎ ሲያወራ እንደ አንተ በኋላ እኔ ቢሄድ እኔ ከኔ ጋር ብትጣላ እንደዚህ ነው ወይ ከኔ ጋር ብትለያይም እንደዚህ ነው የምታደርገው እንደዚህ ቀለል ነው እንደምታደርገው ስል አይደለም የኔ ብትሆን ለኔ ነግራኝ አማክራኝ ባይሆን ነገሩ እንኳን እንዴት ነው እኔ አልፈቅድልሽም ብላት እንኳን ይሆናላት ታሳመነኝ ነበር የኔ ብትሆን እቺ ሴት የኔ ስላልሆነች ነው ከኔ ጋር ሆና ወደ ሌላው የሸፈተው ልቦ አለኝ ማለት ነው ለዚህ አንቺም እንደዛ ብታደርጊ ለኔ ለውጥ የለውም አንቺ እንደዛ ብታደርጊ ነገ እንደዚህ ቢሆን ነገሩ እኔንም እንደዚህ ነው ጀስት እንደዚህ ቀለል ነው እንደምታደርገው ያልሽው መልስ አንቺም ቢሆን ካላማከርሽኝ ካላስረዳሽኝ እንደዚህ ነው የማደርገው አለኝና አቀፈኝ ማለት ነው ከዛ በቃ ደነገጥኩኝ የመጀመሪያ ቀን ያየው ስሜት የልብ ምቴ ሞር እንዴት ነው ደስ አለኝ ማለት ነውና ከዛ ሄጄ በቃ እሺ እንደዛ ከሆነ እሺ አስብበታለሁ ብሎኩንም እንትን እላለሁ ችግር የለውም እኔ ብሎክ ያደረኩ አብራችሁ ናችሁ ሰላየው ነው አልኩትኝና ተመልሼ በቃ ቤት ሄድኩኝ በቃ አላረግ ጀስት ብቻዬን ፈገግ ማለቱ ይሄ በቃ ብሎክ ናንስ እሱ እስኪደውልልኝ ቴክስቱን ሁሉንም ነገር መጠበቅ ጀመርኩ ማለት ነው ከዛ ከአየር መንገድ እሷ ተመለሰች ሰዓት የበረራ እንትኗ ሰዓቱ አንድ እንትን ስላልሆነ እንትን ትኬት እንትን ቢያሳየኝም የበረራ ሰዓቷ አመልጧታል አየር ማለት ነው ፍላይት አመልጧታል ከዛን በቃ እንዴት ፍላይት አመለጣት እንዴ ምናምን ብሎ ቴክስት ላከልኝ ለኔ ማለት ነው ከዛ ማለት ተመለሰች አለኝ ማለት ነው ተመለሰች ማለት
አይ ተመልሻለሁ ከሁለት ሳምንት በኋላ ነው የሚሄደው እስከሚሄድበት ሰዓት ግን አብረን ያለሽ ላገኛት ነው ምናምን ስለኝ የባሰ በቃ ይሆናል እንዴት ረዥም ሰዓት ከሱ ጋር ሆኜ